አልተረዳትም እግዚአብሔር ማንንም አልተረዳትም እንዴ ኦዲየንስም እየሰደባት ነው ተነስቶ እሷን እሱም እንደ እንትን ፊትነስ ስታርጓት ፍቅር እንደዚህ ነው እንዴ ሴት ልጅ እኮ ማማበል ትፈልጋለች በፍቅር ይዞ በስርዓት ችግሩ ጥፋቱ ኢየሱስ ተሆነ ድረስ በሱ ምክንያት ስተሆነ ድረስ በቃ በእኔ ምክንያት በስርዓት እንኳን አንድ ቀን ይቅርታ ጠይቋት አያውቅም እንደዚህ ነው ይቅርታ የሚጠይቀው ሰው እንጂ እግዚአብሔርን አትፍረዱ ሴት ሆናችሁ ነገ በእህታችሁ ይደርሳል በልጃችሁ ይደርሳል እውነት ፍረዱ ስጡስ ምን ትላላችሁ እንዝን ላይ እኮ እነሱ ነው በፊት እኮ ብሩክ በፊት ፍቅሩን በተግባር እየኖሩት ነበር ከቪዲዮ ጀርባ ያለውን አናቅም ከቪዲዮ ያችን ግን በሚሰጡን ደቂቃ ያክል ስንፈርድ ብሩክ ከመናገሩ በላይ የሚተገብራቸው ብዙ ነገሮች አሉ ፍቅሩን የሚገልጹ ማለት ነው ማንኛውም ሰው አብሮ ስለሰራ የትም ይዞት ሊያዝናናው አይችልም ማንኛውም ሰው ደግሞ አብሮ ስለሰራ አንዳንድ ነገሮችን ከራሱ አስበልጦ አንዳንድ ነገሮችን ሊያደርግለት አይችልም ለምን ስለሚወዳ ስለማይፈቅራት ነገ ደግሞ ህይወቴ ናት ብሎ ስላሰበ ነው ያንን ሲያደርግ የነበረው ግን ደግሞ አሁን ላይ ከተጣሉ በኋላ መጀመሪያ ጊዜ በጣም ይቅርታ እየጠየቃት ይቅርታው አጠያየቅ ከሶሲ ጋር መሆኑ አናዷታል አው እሱ ስተት ነው ብቻ ቁማንከደ አይደለም መጣሽልኝ እኔም እኮ እሱ ነው እንጂ አው የይቅርታ አጠያየቁ መንገድ ሶሲን ይዞ ምናምን ሳይሆን በቃ ዝቅ ብሎ እሷ ስታጠፋ በጣም ዝቅ ብላ ነው የምትጠይቀው ካነጋገር ጀምሮ ስለዚህ ዝቅ አለማለቱ ጥፋት ነው ዝቅ አለማለቱ ያ ጥፋት ነው እንጂ ተደጋጋሚ ይቅርታ ጠይቋል ይቅርታ ሲጠይቅ ይቅር ለእግዚአብሔር ሁላችንም የይቅርታ ሰው መሆን አለብን አንድ ድል መሰጣጣት አለብን ለሷ አይደለም አንድ ድል መስጠት የሚገባት ለራሷ ለፍቅሯ ስትል አንድ ሰው ተሸንፎ ነው የራሱን ፍቅር ማዳን የሚችለው ስለዚህ ማዳን ይችሉ ነበር እኔ ሌላ ሀገር ልሄድ ነው ምናምን ብላው የሰራች ቀን ቪዲዮ ማለት ነው ያለ ቀን እኮ በደንብ ተናግራለች ቪዲዮውን እስከ መጨረሻ በደንብ አዳምጡ ማለት ነው ምን እንዳለ ታውቂያለሽ እኔ ሌላ ቤስት ፍሬንድ አለው እኔ ድራቢ ቤስት ፍሬንድ መሆን አልፈልግም ማለት ገባችሁ አይደለ እሺ አው ያንን ምን ያህል እርግጠኛ ነች ዳኒ ያሳያትን ቅንብር ፎቶም ሆነ ቪዲዮም ሆነ ለምን ለማሳየት አልፈቀዱም ነው እሱም እንዲያምንበት ስተትም ከሆነ ይቅርታ ለመጠየቅ እውነትም ከሆነም ይቅርታ ለመጠየቅ እኮ ቪዲዮ ማየት አለበት ነበር ቪዲዮ ላይ አሁን ሁለቱም ቪዲዮ ላይ ትኩረት አላረጉም መለያየቱ ላይ ነው ትኩረት ያረጉት እንትና ሚዲያ ላይ እንዲወጣ አልፈለኩም ቪዲዮ ፕራይቬት እንዲሆን ፈለኩት ብላለች መጥፎ ነገር እንዲሆን ይችላል እሺ ፕራይቬት ከቪዲዮ ጀርባ ብታሳየውስ ያ ጉለቱን ስተቱን ማወቅ አለበት ይሄ ስተትክ ስለሆነ ሊያለያየን የቻለው ይሄ ነገር ነው ብላ ማወቅ አለበት እሱ ስለዚህ ያሳየችው አይመስለኝም ዳኒም ያሳየው አይመስለኝም አው አላሳዩትም ግን ተናገረች እኮ ተማሳየቱ በላይ ተናገረች እኮ ባፏ እኔ ድራቢ ሰው ይሆናል ማለት ድራቢ እኔ ቤስት ፍሬንድ ድራቢ መሆን አልፈልግም ደህና ናችሁ እሺ እዛ ድራቢ ካልሆነች እሺ አሁን ዳኒ ጋር የሄደችበት አመጣጥስ ትክክል ነው ብለሽ ታምኛለሽ እሱ ትክክል አይደለችም ግን ያውልህ ነው አለ ተግባብታ ነው እንጂ ሃይሚ ከዳኒ ጋር ትሆናለች ብዬ መቼም አላስብም አትሆንም ደግሞ ተናግራለች አልሆንም ብላለች እሱ ጋር መቼም አልሆንም አትሆንም ከዳኒ ጋር አትሆንም ግን ለልሁ ራሱ ዳኒ እሷን አይመጥናትም ለምን አንደኛ የሶሲ ባል ነው እኛን የሚያስተምሩን እዚህ ጋር ቺት መደራረግ ነው ማለት ነው እኛ ምን ከነሱ አሁን የወሰድነው አንዱ የአንዱን ከወሰደ አንዱ ደግሞ የአንዱን ከወሰደ ቺት እየተደራረጉ ነው ማለት ነው አዎ ልክ ነሽ እሷ ተሃይ ስለዚህ ቪዲዮ እዚህ ጋር አስተማሪ አይደለም ሌላ ሰው ይዛ መጣ እሱን በደንብ አርጋ ማናደር ትችላለች ሌላ ሰው ይዛ እሱም የሚያውቀውም ሰው ይዛ መጣ እሱም ማናደር ሲቻል ዳኒ አንደኛ ካነጋገሩ እሱ ስድብ ሰርጉ ነው ሲጀመር ሰውን ማናደድም ለሱ ሰርጉ ነው ምንም አይመስለውም ሰውም ያናደዳልም አይናደድም ያናደዳል በዛ ላይ ያነጋገር ስርዓት የላቸውም እሱ በዙሪያ ያሉት ሰዎች ሁሉ በጣም የጎደላቸው ሰዎች ናቸው ለሃይሚ የሚመጥኑ አይደለም ለኛ ለተመልካቾቻቸው የሚመጥኑ አይደለም እኛ ስናያቸው ራሱ እኛን የሚመጥኑ ሰዎች አይደለም እዛ ጋር
ብሩክ ራሱን እንዳወጣው እሷ ራሷን ማውጣት ነበረባት ነው የኔ ጥያቄ። ነበረባት ግን እሷ እኮ እኛ በምናስቀምጣት ልክ መቀመጥ አለባት። አታናደው አይደለም ብሩኬን አትበቀለው አይደለም፣ እንደፈለገች አርጋ ትበቀለው። እንደፈለገች ከብሩክ የፈለገችውን ነገር በተለያየ መንገድ ታስወጣው፣ ችግር የለብንም። ግን ከዳኒ ጋር መሆኑ በጣም ያስጠላል። አዎ እሱ ያስጠላል። ቢሆንም ግን ያው አለ አይደለ ሃይሚ እኮ ተናግራለች። ከእሱ ጋር መቼም ልሆን አልችልም፣ ከዳኒ ጋር መቼም ልሆን አልችልም ብላለች እኮ። አትሆንም ልሆንም አልችልም ብላለች። እሺ አትሆንም ውዴ መቼም ከሱ ጋር ከትናንት ወዲያ ሼር አድርጋለች መልሰክ እንዳታገኘኝ ብላ አይደለ? አሁን ለምን አገኘችው ዛሬ? እሺ ለስጦታ አመሰግናለሁ፣ ግን ልታገኘኝ እንዳታስበው አለች። ለምን አሰበች? 200 ሺህ ዛሬማ እንደምታዩት ነው። 200 ሺህ ሊያከብርላት ተጠርታም ቢሆን የልጁን የመጣበትን እስኪ አንዴ ውዴ እንዴት ናችሁ? አንቺ 200 ሺህ ነገር ሁሉ ትክክል ነው፣ ግን እነሱ ጋር ደግሞ ብቻ የዛሬው መጨረሻውን እንየው። በኋላ ፍራንክ ነው ብለው ወይ በብሩክ ሰርፕራይዝ ካረጉን ቆንጆ ነው፣ ካላረጉን ያናድዳል። ፍራንክማ ነው ይሄ እኮ። አሁን እኔ እንደሚመስለኝ መቼም አያደርግም እሱ እንደዚህ። ይሄን አለማ ተጋፍጦማ እንደዚህ እንደ ወንድ ቢያደርግላት እኮ ጥሩ ነው፣ እንደ ሰው ማለት ነው። አያደርግም እሱ ይሸሻልና እሱ በፊላ ታይዞ ገደል ሁለት ልህኞች ቢያንስ እሷ ልህኛ ነች፣ እሱ ረጋ ማለት ነበረበት። እሱ ቢል ስል እሷ ረጋ ማለት ነበረባት። ሁለቱም ቢል እያሉ ተለማመጡቸው። በቃ በጣም ነው አሁን ላይ በተለይ ብዙ ነገር እንትን ብሏል። አበው ሰይናት ነገራቸው ትሻላት እኮ አንቺ ትሻላት ትሽ ይባላል ሰው ልጅ እኔ በጣም አይባልም ነው። እግዚአብሔር እዚህ ጋር እኮ ሁላችሁም ያልተረዳችሁ ነገር አለ። አንዴ ልንገራችሁ። ከመጀመሪያ ሃይምና ብሩኬ እኮ ራሳችን ነው በቪዲዮ እንዲመጡ ያደረግናቸው። የምር የራሷ ፌቨር ኤጅ የሚባል ነገር አለ። የራሷ እዚህ እድሜ ምን ላይ እንደምትሆን ራሷ ታውቃለች አይደል? ከዳኒ ጋር መምጣቷ እኮ ስህተት ከሆነ ነገር ግን ብሩኬ ያለው ሁኔታ ብሩኬ ያለው ለሃይሚዬ ያለው ስሜት ያለው ሪአክት ምን ይመስላል የምን ጥያቄ ነው እኛ መያዝ ያለብን። ለመናገር 100% ሃይሚ ከዳኒ ጋር እንደማትሆን እናውቃለን። ይሄ እሷ እየሄደችው ያለችው እስከ ጥግ ድረስ። ሃይሚ ስትሄድ የማታውቋት ከሆናችሁ ዝም በሉ። የምታውቋት ሰዎች ግን ሃይሚ እስከ ጥግ ድረስ ነው የምትሄደው። ፕራንክ ስትሰራ ጥግ ድረስ ነው የምትሄደው። ይሄ መሄድ ነበረባት አልነበረባት የራሷ ውሳኔ ነው። አንድ ሰው ወዶ ማየት ይችላል፣ ያልወደደ ደግሞ ያለ ማየት ይችላል። መብት ነው። ካመነች ብላለች እኮ እኔ ካመንኩበት ልክ ነኝ ብላለች። እሷ በዚህ ሰዓት እኔ ትመጣለች ሳይሆን ማረግ እችላለሁ ብላ ለማሳየት ፈልጋ ነው እንጂ ተዳኒ ጋር እሱ ዳኒን ፈልገው አይደለም። በፍጹም አዳምጪ፣ ማረግ እችላለሁ ነው ያለችው። ትችላለች። አንዴ ቆይ አዳምጪ። እቺ ልጅ ነገ አንድ ነገር ተፈጥሮ ብሩኬ ጥሏት ቢሄድ ምንም ማስሄዛ ምንም የለባትም። ፍቅረኛ ነበርክ ልትል ትችልን፣ ምን ጓደኛ ምን ልትል ትችላለች። አንድ ነገር ቢፈጠር እንኳን እቺ ልጅ የራሱ ሴት ነን እኛን አይደል? ሴቶች በአጠቃላይ ደግሞ የሆነ የራሳችን የሆነ እኛ ውስጥ ላይ ውስጥ እኮ ራሱ እግዚአብሔር ነው የማውቀው። የብሩኬ ውስጥ የሃይሚዬ ውስጥ እግዚአብሔር ነው የማውቀው። ነገር ግን እኔ አንቺ ፋጡማ ወድሻለሁ ዜዳ ወድሻለሁ ካላልኩሽ በምን ታውቂያለሽ አንቺ እንደምወድሽ? እሱ እንኳን እናትዬ ያው በተግባር የምናየው ነገር ከቃል በላይ ነው። አዳምጪ፣ እኔን አስጨርሽኝ። ጀርባ ያለውን ነገር አናውቅም። ይሄንን መወሰን አስጨርሽኝ ውዴ። በአካል የምትልዩ ነገር ፍራንክ ሰረጋ ታገባሽ ምን ፕራይቬት ለምን አይኖርኝም ማለት በአካል የምትልዩ ነገር በአካል ያየሽው ምንም የለም። ልክ አንድ ወንድምሽ የሚያደርገው ነገር ነው እያደረገ ያለው ብሩኬ እንጂ ወይ እንደ ባል ወይ እንደ ሚስት ያደረገው ነገር እኔ አላየሁም። የት አለ? እንደ ወንድም እንደ ጠበቃ ነው የሆነ ያለው ብሩኬ። አንዴ ለጋሽዬ ብዬ ነው እኮ አንቺ እንደዚህ ብዬ ነው እኮ አንቺ እንደዛ አይባልም። ጋሽዬ ያደራኔ ሲላት ነበር። የዛሬ አደራለብኝ አድገሽ ነው ወይ ይላል። አዳምጡ። የነገ አንድ ሴት ልጅ አንድ አመት ሙሉ ከጎኑ ከቆየች ምን እንደምትፈልግ ወይ
የቆየችው ምክንያት ምን እንደሆነ ማንኛው ሰው ያውቃል። ከሱ ጋር መቆማ ምንድነው ጥቅሟ? እሷ ቪዲዮ መስራት ላ ይሆን አይችልም። እርግጠኛ ነኝ ሆነም ነገራችሁ ሁላችሁም ሃይሚዬ ላይ ያለ እውነት እኔ ቡሪካ ላይ እንድትሳደቡ እንድትናገሩ አልፈልግም። ሞት ስለሆነ ሃይሚዬ ላይ ያለ እውነት ግን ልትረዱ ቻሉ። አሁንጡታ ፍቅረኛ አይደለም ለማለት እንደምትሞክር አታድርጉት። እንደዚህ ልትል አትችልም። እናትዬ እዚህ ጋር ማንንም አልተረዳትም ባልሽው መሰረት ልክ ነሽ። ማንንም አልተረዳትም። ምክንያቱም አሁን ላይ ሁሉም እየተንጫጫባት ነው አይደለም? ሴቶች ራሱ ዩቲዩበር የሚሰሩት እነዚህ ትንሽ ሰብስክራይብ ያላቸው የሚሰጡት አስተያየት በቃ የሆነ አንቺ ሴት አይደለሽም እንዴ ለምን እንደዚህ ታደርጋለሽ? እኛው ራስ በራሳችን ሴትነታችን እንዴት እንደምናቀል ራሱ እያሳዩን ነው ማለት ነው። ምክንያቱም ሴትስ ብትሆን በፕራንክ ሙድ በተለያየ ሙድ ማንንም ሞራላ ላይ እንዲረማመድ መፍቀድ የለባትም። ሲጀመር ደግሞ ሀቅና አውራ ከተባለ እሷን የሚመጥናት ተግባር ያለው ይቅርታም አላየንም። ቪዲዮ ላይ ሲመጡ ተጨቃጭቆ ምናምን ተጣልቶ ነው የሚለያዩት። መጀመሪያ ቀን የውላችሁ ያ ፕራንክ ላይ ማለት ነው ሃይሚዬን በጣም ያቆሰላት ነገር ብዙ ነገር አለ ፕራንኩ ላይ ማለት ነው። ቪዲዮውን በደንብ ካያችሁ መጀመሪያ እንደዛ አልነበረም መደረግ የነበረበት። ሶስና እንደዛ አንሶላ ውስጥ ገብታ ዘና ብላ ቁጭ ብላ ከመንገድ መጥቼ ነው ምናምን ብላ ማሟዛዝ የለባትም ነበር። ቢያንስ ተነስታ እንኳን አንጋጣፍ ማምጣት ነበረባት ልክ እሷ ስትገባ ማለት ነው። ግን እሷ ቁጭ ብላ ነው ተዝናንታ እንደፈለገች የተናገረችው። እሱ ራሱ አንድ ሞራል የሚነካ ነገር ነው። በይ እሱ ራሱ በዛ ሰዓት እኮ አያገባሽም ፕራይቬት ይወጣልኝ አላት። ሲቀጥል ደግሞ እሱ ቁጭ ብሎ ምን አላት? እኔ እንዴ በፈለኩ ሰዓት እዚህ ቤት ለመምጣት መብት የለኝም እንዴ? ስለሽ መብት የለሽም ማለት በቤቴ መብት የለሽም ነው ያላት። በጣም ነው በቃ እንትን ያሉባት ማለት ነው። ሲቀጥል ደግሞ ቪዲዮ ሲለቀቅ ፎቶ በጣም እንኳን አይደለም ሃይሚን ለተመልካች ራሱ የሚያስደነግጥ ነገር ነው። ያ ነገር ሞራላን መጠበቅ ነበረባት። ቢያንስ እንግዲህ እሱ ያው እሷን ለማናደድ ወይንም እሷ ለሱ ያላትን ስሜት ቦታ መተማመን ምን እንደሆነ ለማወቅ አይደል ያን ፕራንክ የሰራት። ያው ፕራንኩ ደግሞ በጣም ወጣ ያለ ፕራንክ ነው የሆነው። በአነጋገር ዙራም እንደገና የፎቶ ምናምን መጀመሪያ ስታገኝ እቅርታ አላረግልህም ግን ሶሲን እኔ ያገኛታለሁ ብዬ ነው የመጣሁት ብላ ነበር። በማግስቱ ሶስና ማምጣት አልነበረበትም። መጀመሪያ እሷ ትረጋጋ። እሷ ተረጋግታ ተስማምቶ እነሱ እርቅ ካወረዱ በኋላ ሶስና ይቅርታ ማለት ትችል ነበር። ሶስና ለስራ እስከተጠራች ድረስ ሰርታለች፣ መውጣት ነበረባት። በየጊዜው እየመጣች አንዴ ካሜራ ይዛ መግባ ሰርታ ምናምን ይቅርታ ሌላ ችግር ከሚፈጠር እሷ ራሷን አውጥታ እነሱ ከተስማሙ በኋላ መጣ ይቅርታ ማለት ትችል ነበር። በስልክም ቢሆን በአካልም ቢሆን ተገናኝቶ ይቅርታ ቢባሉ ይችላሉ ነበር። ግን አላደረጉም። እንደዛ አልሆነም። ያው በየጊዜው እየመጡ እየተጨቃጨቁ ሲላዩ ነው ያየነው እንጂ በቃ በሚገባት ነገር እቅር በቃ እሱም ሆነ ሰበር ብሎ ይቅርታ ሲጠይቃት አላየንም። ሀቅ ላሆነ ማለት ነው። እኔ በጣም ነው ሁለታቸውንም የምወደው፣ በጣም ነው ማደንቃቸው ወላሂ። እኔ ይሄን ሰሞን እነሱ የድሮ ቪዲዮአቸውን እያየሁ ነው ምዝናና። እውነቴን ነው የምላችሁ። ምንም እኔ ሃይሚዬንም ብሩክንም በአንድ አይኑ ነው ማለት ይቅርታ ጠየቁ ይቅርታ ተሰርቷል። ሲቀጥል ደግሞ ቪዲዮ ላይ የምታዩት ሲመጡ ሶስናም ስትመጣ ብሩክ ላይ ተለጥፋ አቃቆማቸው ራሱ ሲያስጠላ፣ ሲደጋገፉ ደግሞ ሃይሚ የሆነ ነገር ስትናገር በቃ የሃይሚ ነገር ይጠመዘዛል። ያችም እያጠመዘዘች እሱም ምንም ሶስና የምትናገር ነገር ሁሉ ማር ነው ለሱ። ሀቅና አውራ ከተባለ ማለት ነው። እንደዛ ኮን ትናንትና ራሱ እኮ ምንድነው ያለ ትናንትና የመጣ ሰው አይመስልም። ትናንትና ደህና ነው በግራ እጅ ሰላም ስትለው ዳኒ ለምንድነው በስነ ስርዓቱ ሰላም አለን። ትናንትና ራሱ እኮ ስለ ሶሲ እንዳትናገሪ እኮ አላት እኮ እሱ ስለ ሶሲ እንዳትናገሪ ማለት ስለ እሷ እንዳትናገሪ መሆን የለበትም። ታዲያ እኔ እውልሽ ሃይሚ ብዙ ለፍታለች መታ ብትፈልግ ልደብድብሽ አይደለም። ሃይሚ ብዙ ለፍታለች፣ ብዙ ተንከራታለች፣ ብዙ መስዋዕት። ወንድሟስ የጻፈላት ጽሁፍ ትናንትና አሁን በኮሜንት እየተነጋገሩ እኮ ነው። እንደ ወንድሙ የሱ ወንድም ምንድነው ያላት ሃይሚ የጻፈውን ኮሜንት አይታችኋል? አይተናል። ኮሜንት ሳይሆን እስቲ ግዝ እና ታዲያ አይደብርም?
እሷ ስንት ነገር ነው ለነሱ የሆነችላቸው ስንት ነገር አድርጓቸው ዳኒን ነው የሚመለከተው ሚሚ ዳኒን ነው የሚመለከተው ወይ ለወንድም ምናምን ተይው በስጦታ ይመለስ ነው ላይ ወክለን መናገር እንችላለን ቡርኬ ላይ ወክለን መናገር እንችላለን ነገር ግን ሌላ ሰው ማስገባት የለብንም ምክንያቱም እነሱ ለምታውቁ እነሱ ነው በነገራችን ላይ ሁላችሁ ማለት ነው እዚህ ጋር ያላወቃችሁ ነገር አለ ሃይምና ቡርኬ ፍቅረኛሞች ከሆኑ ይሄ ስህተት የሃይም ነው እውነት ለመናገር ካልሆነ ግን እቺ ትክክል ናት መብቷ ነው እንደፈለገች መሆን መብቷ ነው በቃ አንድ አመት ቆይታለች ምንም ለሷ ሪአክት የማድረግ ከሆነ መብቷ ነው ከፈለገች ትሁን እኛ መቀበል ነው ያለብን አንደኛ ነገር ማለት ነው ሚዲያ መጥቶ አፈቅርሻለሁ ፍቅረኛ የኔ ፍቅር ሲላ ሰምተን አናውቅም ሁለተኛ ደግሞ ባለፈው ፕራንክ ስታደርገው ሁሉ አንቺ አደግሽ ማለት ነው ወይ አላት ሶስተኛ እንደገና ደግሞ በቀደም ራሱ ሲትቷት ሲሄድ ደግሞ ምንድነው ያላት ትቷት ሲሄድ ትፈልጋታለህ አትፈልጋትም ብሎ መጠየቁ ራሱ ትልቅ ድፍረት ነው ከሱ አይጠበቅም ስለዚህ ምንድነው እሱ አይፈልጋትም ጥሏት እኮ ነው 4 ቀን ሙሉ 3 ቀን ሙሉ እሷም እኮ አለች እኮ 3 ቀን 4 ቀን ነበር በጣም ወዳታል እሺ ታዲያ ወደዳት ለምን ነው ነገር ማድረግላት ብላ አሰርሽ ምናምን ስላት እኮ ያን ራሱ በጣም እፍረት ነው ምክንያቱም እሱ እንዳይተደብቆ እሷ ብል ስታስብ ዝም ብሎ ማየት የለበትም አየ ደግሞ ዝም ማለት ነበረበት ስለ አብል ማንሳት አልነበረበትም ትላንት እንደኔ ማለት ነው ሁሉም ሰው የተለያየ ሐሳብ ነው ያለው አይደለም ዛሬ ጋሽዬ ጋር የሚሄደው ለምን አለች ብሎ ዛሬ ጋሽዬ ጋር ሄዶ አደራይን ተወጥቻለሁ ልጆትን ተቀበሉኝ ነው የሚላቸው ጋሽዬ እሱ ከሱሴ ጋር ቢመጣ ነገር ነው ዛሬ